ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል የጽናት አድማጭ ተመልካቾቻችን ሁሉ ጊዜ በመናነሳው ሐሳብ ላይ ከጎናችን በመቆም ጽናትን የምታበረታቱ የምትደግፉ ሐሳባችን ወደ ሌሎች የምታደርሱ እንደዚሁም በኮሜንት መስጫ ሳጥን የግል ሐሳባችሁን አስተያየታችሁን የምታቀርቡልን የጽናት ቤተሰቦች ምስጋናችን ከልብ ነው ሐሳብ አስተያየታችሁን እንከታተላለን በመሰጡት ሐሳብ ላይ እንደዚሁም በመጠየቁን ጥያቄ ተንተርሰን የተለያዩ መልሶችንም እናዘጋጃለን ስለዚህ ሐሳብ በመስጠት ተሳተፉ ጽናትን በመደገፍ ጠብታችሁን አስቀምጡ በተለይ አሁን በጣም አስቸጋሪ የሆነ ከባድ የጦርነት ድባብ ምናልባትም አሁን ካለበት የጦርነት ሁኔታ ተጨማሪ ችግሮችም እየተከሰቱ ስለሆነ ጽናት የተለያየ መረጃዎችን ወደ እናንተ ስለምታመጣ ጽናትን ሰብስክራይብ በማድረግ ፈጣን መረጃ እንዲደርሶ የበኩሉን ሚና ተወጡ እንላለን። ይህንን ካልኩ የጽናት ሚዲያ ቤተሰብ አሁን የያዝነው የአብይ ጾም ነው። የአብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ጾም ነው። ራሱ ኢየሱስ የጾመውና ጾመ አስተምሮቱንም የሰጠን ትልቁ ጾም ነው። በዚህ የአብይ ጾም ላይ እንግዲህ ጾሙን ያዛችሁ የኦርቶዶክስ እምነት ተከታዮች መልካም ጾም እና በጾም በጸሎቱም የምንሰማበት ጥሩ መልካም ነገርም ለሀገራችን ይዞልን የሚመጣ ጾም እንዲሆን ልባዊ ምኞታችን እንገልጻለን። በሌላ በኩል የሙስሊሞችም ዋናው የረመዳን ጾም እየገባ ነው። ለነሱም ለወንድሞቻችን ለእህቶቻችን መልካም የረመዳን ጾም እንዲሆንላቸው እንመኛለን። በአጠቃላይ የጽናት ሚዲያ ቤተሰቦች ይሄ ጾም እንግዲህ ለሀገራችንም ትልቅ መፍትሄ ይዞ የሚመጣበት ጾም እንዲሆንና ከዚህ ከቀውስ ከጦርነት ከአዙሪት ከረሃብ ከችግር ከስደት አጠቃላይ ከገባንበት አደጋ እንዲታደገን እንግዲህ ሁላችንም በያለንበት አምላካችንን መለመን ግዴታ ይሆናል ብለን ነው የምናስበው። ስለዚህ መልካም ጾም እንመኛለን የጽናት ሚዲያ ቤተሰቦች። ሰሞኑን እየተፈጠረ ያለው ጉዳይ ላይ ትንሽ ነገር ልበላችሁና ወደ መደበኛው ፕሮግራማችን ላይ እንገባለን። አንደኛው ሰሞኑን ከዚህ ከጦርነት ድባብ ጋር በተያያዘ በሁሉም የሀገሪቱ ክፍል ላይ የሚገቡ የምግብ ነክ ሸቀጦች በመኪና እጥረት መቸገራቸው ነጋዴዎች እየጠየቁ ነው። ይሄ በከፍተኛ ደረጃ ብዙ በተለይ የታሸጉ ምግቦች ከውጭ የሚገቡ አጠቃላይ ሸቀጣ ሸቀጦች ሁሉ ተቸግረዋል እና ነጋዴዎቹ አቤቱታ እያቀረቡ ነው። ለምንድን ነው የተቸገሩት? መኪኖች በሙሉ ግዳጅ ተብለው ወደ ሰሜኑ ጦርነት እየተሰማሩ ነው። ብዙ ቦታ ላይ የነበረ የሀገር አቋራጭ አውቶቡሶች ሁሉ ለተወሰነ ቀን ስራ አቁሞ ነበር። ለምን? ሰራዊት በማመላለስ። በዚህ ምክንያት ምን እየተፈጠረ ነው? ጦርነቱ ራሱ ይዞት የሚመጣውን ኮስት አለ። በከፍተኛ ደረጃ የኑሮ ውድነት እያሻቀበ ይመጣል ማለት ነው። ምክንያቱም ምርት እያነሰ ሲመጣ የዋጋ ንረቱም እየጨመረ ይመጣል። በዚህ በኩል የምጣኔ ሀብት ባለሙያዎች እንግዲህ በስፋት የሚመጡበት ነው። ከጦርነት ጋር በተያያዘ ክራይሲስ ነው ይሄ የሚመጣው። በሌላ በኩል ከፍተኛ የሆነ የውጭ ምንዛሬ እጥረት እንዳለ እየተሰማ ነው። አሁን እንደውም የዚህ የብላክ ማርኬቱ የዶላር ግብይት በጣም በከፍተኛ ደረጃ እያደገ እንደሆነ እንደውም የብሔራዊ ባንክም ወደ 167 አካባቢ $1 እያስገባ እንደሆነ እየተሰማ ነው። ስለዚህ ማርኬቱ ላይ በተለይ የዚህ የውጭ ምንዛሬ እጥረት ያው በከፍተኛ ደረጃ ስለሚያሻቅብ አጠቃላይ አሁን ካለው የኑሮ ክራይሲስ ውድነት በላይ ኢትዮጵያ ውስጥ አሁን ከፍተኛ ረሃብ ችግር የኑሮ ውድነት በቃ ህዝቡ እዛ ችግር ውስጥ የመግባት እድሉ በጣም እየሰፋ ነው። ገና ጦርነቱ ድባቡ ላይ ብቻ ነው። ገና እንግዲህ ጦርነት የተጀመረውን የፕሮፓጋንዳ ጦርነት መደበኛ ጦርነት ገና ሳይጀመር ይሄ ሁሉ ክራይሲስ እየመጣ ነው።
ስለዚህ በዚህ በኩል በጣም ችግር አለ የሚል ብዙ ነገሮች እየተሰሙ ነው። እንግዲህ ሌላው አሁን እየተሰማ ያለው ለአብይ አህመድ በተለይ የተኳሽ የድሮን ጥይት ገንዘብ በማቅረብ በከፍተኛ ደረጃ በተለይ በቀጠናው ላይ አገሮችን ለማፈራረስ በሱዳን፣ በኢትዮጵያ እንደዚሁም በየመን አካባቢውን ላይ ከፍተኛ ሚና የምትወጣው የተባበሩት ኤሚሬት መሪ መሐመድ ቢን ዛይድ የቱርክ መገናኛ ብዙሃን በትላንትናው ዕለት እንደዘገቡት ህይወታቸው እንዳለፈ ተዘግቧል። አሁን ደግሞ የሚሰማው ህይወታቸው አደጋ ላይ ነው፣ ሆስፒታል ውስጥ ናቸው የሚል አዳዲስ መረጃዎች እየወጡ ነው የሚገኘው። በሌላ በኩል ሰላም ናቸው፣ ስራ ላይ ናቸው፣ መልእክትም እያስተላለፉ ነው የሚል ነገሮች አሉ። እንግዲህ የቱርክ መገናኛ ብዙሃን ዝም ብሎ ሚዲያው ላይ የሚዘግብ አይመስለንም። ምናልባት ተጨባጭ የሆነ የውስጥ መረጃ ኖሯቸው ታመው ወይም ደግሞ ከፍተኛ ኮማ ውስጥ እንዳሉ ነው ሰዎች የተለያዩ ሀሳብ አስተያየት የሚሰጠት። በተለይ ከጭንቅላት የደም መርጋት ጋር በተያያዘ ለብዙ ጊዜ ህመም ላይ እንዳሉ እየተሰማ ነው። እኚህ ሰው እንግዲህ በቀጠናው ላይ በተለይ የአብይ አገዛዝ ከፍተኛ የሞግዚት አስተዳደር በመሆን በኢትዮጵያ ውስጥ የሚደረገውን ጦርነት በሙሉ በትጥቅና በገንዘብ በማገዝ ከፍተኛ የሆነ ወታደራዊ እንቅስቃሴ ላይ የተሰማሩ ሰው ናቸው። እንግዲህ የተባበሩት ኤሚሬት ሀብታምና የበለጸገች ሀገር ብትሆንም ይህንን የገንዘብ እና የሀብት ባለጸጋዋን ተጠቅማ ግን ድሆችን የሚያፈናቅል ሚሊዮኖችን የሚቀጥፍ ጦርነት ተሳታፊ በመሆን አሁንም በቀጠናው ላይ ተጠባቂ የሆነው የአብይ ጦርነት ዋነኛ አጋር እንደሆነች ይታወቃል። ስለዚህ የዚህ ሰው አጠቃላይ ሚናው በጣም የጎላ ነው እና በዚህ ምክንያት በትላንትናው ዕለት በሶሻል ሚዲያ ላይ በስፋት ከሞቱ ጋር በተያያዘ ሲናፈስ ቆይቷል። ይሄ ነገር እስካሁን የተረጋገጠ መረጃ አልተገኘም። በየትኛውም አካባቢ ላይ የሚገኝ መረጃ የለም፣ የሚያስተባብለውም የለም። ስለዚህ የሚያሳየው ባይሞቱ እንኳን ከፍተኛ አደጋ ውስጥ እንደሆኑ የሚያሳይ ነው ብሎ መገመት ይቻላል። የጽናት ሚዲያ ቤተሰብ ይህንን ካልን ዛሬ በዋናነት ርዕሳችን የኢትዮ ኤርትራ ጦርነት ወይስ የኦህዴድ ኦሮሞማ እና የተጋጣሚዎቹ ጦርነት፣ ለብሔራዊ ጥቅም ወይንስ ለስልጣን ጥቅም? ይሄ ነው ዋነኛ የትኩረት ማዕከላችን። በተለይ ዛሬ መነጋገሪያ አድርጌ ያመጣሁት በዋናነት ከዚህ ከጦርነቱ ጋር በተያያዘ ነው። ከዚህ በፊት እንደምታስታውሱት በስፋት ምናልባት የጽናትን ያህል ይሄ ጦርነት ሊከናወን እንደሚችል ከጊዜ ገደቡ ጋር ያስቀምጥ ነው። በነገራችን ላይ ከምርጫ በፊት ወደ ጦርነት እንደሚገባ ይሄ ጦርነት ዋነኛ ኮዙ የሀሰብ ኮዝ አድርጎ መቀስቀስ እንደሚፈልግ፣ ዓላማው ግን ድብቁ ዓላማ ኦህዴድ በቀጣይ የስልጣን እድሜውን የሚያስረዝምበት ከስልጣን የመጣ ፍላጎት እና የሚዋለድ ጦርነት እንደሆነ በተጨባጭ በሁኔታ ትንተና ከአንድ ዓመት በፊት ነው ይሄንን ያስቀመጥነው ፋክት። አሁን ይሄ ተከስቷል። የጽናት ሚዲያ ቤተሰብ እንግዲህ ሰሞኑን በጣም የአብይ አገዛዝ ጽናትም የተለያዩ ሚዲያዎችም በስፋት እንደሚዘግቡት የተለያዩ በተለይ መካናይዝድ ኃይሉን ትልቁን ሰራዊት ወደ ሰሜን እያንቀሳቀሰ ነው። አዳዲስ መረጃዎችም እየተሰማ ነው። በተለይ በትግራይ ጊዜ አስተዳደሩ በኩል ጥያቄ ቀርቦለት ሰራዊቱን እንዲያሳልፍና በትግራይ በኩል አድርጎ ቆርጦ እንዲያልፍ ሰራዊቱ በዛ በኩል እንዲያልፍ በዋናነት ጥያቄ ተጠይቆ ለጥያቄው ምናልባት መልስ ይሰጥ አይሰጥ ግን የተለያዩ አክቲቪስቶች ሰራዊቱ ትግራይን አቋርጦ እንደገባ እየተሰማ ነው። ስለዚህ እንድምታው አጠቃላይ የጦርነቱ መልኩ እየተቀየረ እየመጣ እንደሆነ ግልጽ ነው። በሌላ በኩል እንዴት ገባስ በዛስ በኩል የሚለው ትንሽ ለብዙዎች አጠያቂ ጉዳይ እየመጣ ነው። ከዛ ውጪ በተለይ በአፋር በኩልም ግዙፍ ኃይል እያስጠጋ እንደሆነ እየተሰማ ነው። በአጠቃላይ ይሄ ጦርነት በጣም በአጭር ጊዜ ውስጥ የመፈንዳት እድሉ ሰፊ ነው።
ሰፊ የሆነበት ሁለት ምክንያት ከዚህ በፊት አስቀምጠናል። አንደኛው በአብይ በኩል ያለው አሰላለፍ አሁን ጦርነቱን የማጥቃት እንቅስቃሴ የመጀመር ሳይሆን ይሄ ጦርነት ተስቦ ሊጀመርብኝ ይችላል፣ ይመጣል። ምክንያቱም አገዛዙ የቀሰቀሰው ጦርነት ስለሆነ ስጋት ስላለው በተወሰነ መልኩ በእኛ ግምገማ ኃይል በማስጠጋት በማስጨነቅ ቢችል የምርጫ ጊዜውን እስኪራዘም ድረስ በተለይ ምርጫው ማድረግና ውጤቱን አብይ በይኖ ወደ ተሟላ ሙሉ ጦርነት መግባት ይፈልጋል። ይሄ እድል ከተሰጠው እሱ በጣም ትልቅ ቻንስ ነው፣ ለአብይ ቻንስ ነው። ይሄ እድል ሳይመጣ ግን ምናልባት የጥይት ድምፅ የሚሰማ ከሆነ ግን ተገዶ ሌሎቹ ደግሞ አስገድደውት በአብይ ቅስቀሳ አስገድዷቸው ልንመጣባችሁ ነው፣ ሀገር ልናፈርስ ነው፣ ከመቶ በላይ አየር አለን፣ ምን ደበድቦ እናውቃለን፣ አስመራን እንጨብጣለን የሚል ቅስቀሳ ሁሉ ያስጨነቀው ኃይል እሱም የራሱን ሰራዊትና ዝግጅት እያደረገ እንደሆነ ግልጽ ነው። ስለዚህ አብይ ምርጫውን አድርጎ ጠብቆ መንግስት መስርቶ ወደ ጦርነት የሚገባ ከሆነ ትልቅ ቻንስ አለ። በሌላ በኩል ደግሞ ይሄ ሰው ከወዲሁ ነው እዚህ ሂደት ውስጥ ልንገባ የምንችለው ብለው የሚያስቡ ኃይሎች ደግሞ ምናልባት የአጥቂነት ሚናም ሊኖራቸው ይችላል። ስለዚህ ይህንን ስንገመግመው ይሄ ጦርነት ከሌላውም ጥቅም አኳያ አብይ ደግሞ ከስልጣኑም ጥቅም አኳያ ምንጊዜም ብያቸዋል። የኢትዮጵያ ሕዝብ ሉዓላዊነት ጉዳይ፣ የክብር ጉዳይ አብይ የሚያስጨንቀው አይደለም። የወደብ ጉዳይ እሱ ለአብይ ሁለተኛ ሶስተኛ ቄንት ነው። የሚያስጨንቀው ኦህዴድ በስልጣን እንዴት ይቆይ። ስለዚህ ኦህዴድ በስልጣን ለመቆየት ያለው ብቸኛ ምርጫ ሁለት ምርጫ ነው። አንደኛ በምርጫ ነው፣ እሱ በሚፈልገው ምርጫ። ሁለተኛ በጦርነት ስልጣኑን ማስረዘም ይችላል። ምክንያቱም ብሔራዊ ስጋት ነው የገጠመን። በዚህ ብሔራዊ ስጋት ውስጥ ሌላ መንግስት ይቋቋም፣ የሽግግር መንግስት ይምጣ ምናምን የሚለው ጉዳይ አብይ ይዘጋዋል። ማንም ሰው ይህን ጥያቄ እንዳያነሳና የሀገሪቷ በተለይ አንድነቱ መጠበቅ አለበት። አደጋ ውስጥ ገብተናል። ስለዚህ የሉዓላዊነት ጥያቄያችን ቅድሚያ የሚሰጠው ጉዳይ ነው። ብሔራዊ ስጋት አለብን። እሱ ነው ፕሮፓጋንዳው። ስለዚህ ጦርነት በራሱ የአብይን የስልጣን እድሜ ያስረዝምለታል። በሌላ በኩል የምርጫ ጊዜም አብይ ምቹ አድርጎ የሚጠቀመው እሱ ነው። ቅድሚያ ቢያገኝ እድሉም ቢያገኝ፣ ምክንያቱም በምርጫ የሚመጣ መንግስት ሁሉ ጊዜ ውጤቱ መራጩም ድምፅ ሰጪውም ቆጣሪውም እሱ ስለሆነ ኮሮጆውን ይዞ ነው ምርጫ ውስጥ የሚገባው። ስለዚህ በውጤት ደረጃ አብይን በምርጫ መጠን አይቻልም። በጦርነት ውስጥ ደግሞ የሽግግር መንግስት ይመስረት የሚለው ይሸፈናል። ስለዚህ ምን ማድረግ ነው የምንፈልገው? አደናግሮ ስልጣን ማስረዘም ነው የምንፈልገው። ኦህዴድ የመጀመሪያው ፕራዮሪቲ ይሄ። ከዚህ ቀጥሎ የሚመጣ ትርክቶች ናቸው ሌሎቹ ማለት ነው። ተጎታሽ ናቸው፣ አብረው ቅጥያ ናቸው፣ ተለጣፊዎች ናቸው እንጂ ዋነኛ አጀንዳ አይደለም። ስለዚህ ተቀጣይ የሆነው ቅጥያ የሆነው እና ለመዋጊያም ኮዝ የሚያመጣው የሀሳብ ጉዳይ፣ የሉዓላዊነት ጉዳይ ምናምን የአብይ አገዛዝ ማንሳት ይፈልጋል ማለት ነው። ስለዚህ ወደ ጦርነት አሁንም ለመግባት የሚያስገድድበት ምክንያት ከስልጣኑ የመጣ ነው የሚለው ሊሰመርበት ይገባል ማለት ነው። ስለዚህ በዚሁ መንፈስ የጽናት ሚዲያ ቤተሰብ ለብሔራዊ ጥቅም ወይንስ ለስልጣን ጥቅም? ይሄ ነው ዋነኛ የትኩረት ማዕከላችን። እንግዲህ በስፋት እንደገለጽ ነው በደጋጋሚ ጊዜ እንዳልነው የአብይ አገዛዝ ስልጣን ወይ ሞት ብሎ ነው የሚጀምረው። አብይ እኔ ስልጣን አልለቅም ከዚህ በፊት የተናገረው መስማት ይችላል። በተለይ በሰራዊቱ ኩዴታ ሊደረግበት ነው ተብሎ በተናፈሰበት ጊዜ የተናገረው መስማት እና መገምገም ለቻለ ሰው የአብይ ማንነት በሱ ንግግር ብቻ በቂ ነው። ኦሮሞ ስልጣኔ ተነካ በሚል ከአዲስ አበባ ዙሪያ ከሱሉልታ ከቡራዮ በሺዎች የሚቆጠሩ ሰዎች እየመጡ ነው ብሎ የተናገረ ሰው ነው። መፈንቅለ መንግስት
ተደረገብኝ ብሎ ራሱ የተናገረው ጊዜ የሰጠው ምስክር አንዱ ይሄ። ሁለተኛ መፈንቅለ መንግስት ሙከራ ሊደረግ ታስቧል ብሎ ከዚህ በፊት ሲናገር ይሄ ነገር አታስቡት፣ በመቶ ሺዎች በአንድ ቀን ነው የሚጠፋው ነው ያለው። ስለዚህ አብይ አህመድ ከስልጣኑ ጋር የጣበቀ ማንነት ነው ያለው። እኔ ግን አብይን ብቻ ሳይሆን የማየው ኦህዴድ ውስጥ ያለው አሳሰብ በሙሉ ይሄ ከስልጣን የሚገኝ ጥቅም አለ፣ ከስልጣን የሚገኝ ከፍተኛ ተደማጭነትና የፓወር የበላይነት አለ። ይሄ ኦህዴድ ውስጥ የተረኝነት ባለቤት አስተሳሰብ ገንግኖ ይመጣ ነው። ብርሃኑ ጁላ ከዚህ በፊት የተናገረውን ደግሞ መጥቀስ ይቻላል። ተረኛ ከተባለ ነን ብሏል። ከዚህ በፊት በንጉሱ ጊዜ እሱን ለአማራ ነው የሰጠው። እነሱ ራሳቸው እኛ አማራ ነን ብለው አልገዙ። ግን የአማራው ስልጣን ላይ ነበረ። ከዛ በኋላ ህወሓት የትግራይ ኃይሎች ስልጣን ላይ ነበሩ። አሁን ተረኛ እኛ ነን። ስለዚህ ብንሆን እንኳን ምን ችግር አለው ነው ያለው። ይሄ የተረኝነት አስተሳሰብ እንደዚሁ በቀላሉ ከስልጣናችን እንለቃለን ብለው የሚያስቡ ኃይሎች አሉ። ስለዚህ ስልጣናቸውን ለማስጠበቅ ሚሊየን ኢትዮጵያውያን በጦርነት ቢረግፍ ስልጣን የሚያስጠብቁበት መሳሪያ ነው። ግድያው፣ ሞቱ፣ ጦርነቱ ራሱ አንድ መሳሪያ። ስለዚህ ይፈልጉታል። ሁለተኛ ነገር ይሄ አሁን ያሉበት ሁኔታ ከፍተኛ ወንጀልና ጄኖሳይድ በመፈጸም በተለይ የጦር ወንጀል የፈጸሙ በከፍተኛ ደረጃ ዜጎችን በአሰቃቂ ሁኔታ የፈጠሩበት የፖለቲካ ቀውስ እና ወታደራዊ ቀውስ በዓለም አቀፉ ማህበረሰብም በሀገር ውስጥም ሊያስጠይቃቸው የሚችል 1001 ወንጀሎች በእጃቸው ላይ ተጽፎ ተቀምጧል። ስለዚህ ያላቸው ምርጫ እነዚህ ሰዎች ከስልጣናችን የምንገፋ ከሆነ የሚጠብቀን እስር ነው፣ መደምሰስ ነው፣ ሞት ነው፣ ስደት ነው። ብንሰደድም የሚሸሽገን አሁን ዓለም አቀፉ ማህበረሰብ የለም። የትኛውም ቦታ ላይ ተስበህ ትመጣለህ፣ ተጎድተህ ትመጣለህ። ሁለተኛ ነገር ፖለቲካዊ ሽንፈታችን የሚፈጥርብን ጠባሳ የተራዘመ ጊዜም ይፈጅብናል። ስለዚህ ምንድን ነው የምናደርገው? የፖለቲካ ስልጣናችን ለማስጠበቅ የሚያልቀው ህዝብ አልቆ በስልጣን መቀጠል አለብን የሚል አቅጣጫ ነው። አንደኛው በሚያልቀው ህዝብ ላይ ይሄ ኮስት በሚከፍለው ህዝብ ላይ ዋጋ በሚከፍለው ህዝብ ላይ የስልጣን የበላይነታችን እማናስጠብቅ ከሆነና እማይቻል ሁኔታ ከተፈጠረ ግን ወደ ሁለተኛ የፕላን ቢያችን እንገባለን። እሱ ደግሞ ምንድነው የሚፈጥረው? የራሳችን የሆነ አገሮችን መፍጠር አለብን። ስለዚህ አገር እንፈጥራለን። ኢትዮጵያ የሚለውን ትርክት እናፈርሰዋለን። ስለዚህ ኢትዮጵያን ለማፍረስ የሚደረግ ጦርነት ኢትዮጵያን ለማዳን በሚል የፕሮፓጋንዳ ሽፋን የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ለማስጠበቅ ተብሎ የሚደረግ ጦርነት የኦህዴድን የኦሮሞማ ስልጣን የማስጠበቅ ፕሮጀክት ነው። ከመጋረጃ ጀርባ ያለውን ነው የምነግራችሁ። ቀዳችሁ መጋረጃውን ስትከፍቱት እነዚህ ሁለት ነገሮች ናቸው። አንደኛ የግዛት አንድነቱን ማፍረስ ነው። ሁለተኛ የመጀመሪያው በግዛት አንድነት ሽፋን ውስጥ የንዑስ ብሔርተኝነት የስልጣን የበላይነትን ማስጠበቅ ነው። የአብይን የስልጣን ንግስና ማስጠበቅ ነው የመጀመሪያው ፕራዮሪቲ። ሁለተኛው ግን በግዛት አንድነት ውስጥ በብሔራዊ ጥቅም ውስጥ የሚደረግ ጦርነት ውጤቱ ግን አገር ማፍረስ ነው። ስለዚህ የአብይ አገዛዝ እነዚህ ሁለት መሰረታዊ የሆኑ እድሎችን ይዘው ነው የሚጠቀሙ። እነዚህን በሁለት ነገር ያስጠብቃል። ቅድም እንዳልኳችሁ አንዱ ሊያስጠብቀው የሚችለው በምርጫ ጉዳይ ነው። ምርጫ ካለ ምንም ችግር የለው። የብልጽግና የኦሮሞማ አገዛዝ አሁን ሊቀናቀነው የሚችል ተገዳዳሪ የሆነ ኃይል የለም። መራጩ ህዝብ ኖረም አልኖረም፣ ድምፅ ሰጠም አልሰጠም፣ የፖለቲካ ፓርቲዎች ተሳተፉም አልተሳተፉም፣
አብይ አህመድ በውጤት ደረጃ የስልጣኑ ባለቤት ነው። ስለዚህ የሚገባው ለውድድር ሳይሆን የሚገባው አሸናፊ መሆኑን በውድድር ስም ብያኔ መሰጠት ነው። ብልጽግና አሸንፏል የሚል ይፋዊ መግለጫና ዜና ያስፈልገዋል። እሱ ለዓለም አቀፉ ማህበረሰብ፣ ለአበዳሪ ሀገሮች፣ አጠቃላይ ለህዝቡ ይሄንን ለማድረግ የሚደረግ የምርጫ ውድድር ነው። ራሱ ሜዳው ውድድሩ ምናምን ክርክሩ እንጂ ውጤቱ አይደለም። ስለዚህ ውጤቱ የታወቀበት የይስሙላ ምርጫ ነው። በይስሙላ ምርጫ ውስጥ አብይ ስልጣኑን ማስረዘም አንድ ይችላል፣ ኦህዴድ ይችላል። ይሄ ኦሮሞማ አስተሳሰብ ስልጣኑን ማስረዘም ይችላል። ሁለተኛው ግን ቅድም እንዳልኳችሁ በጦርነት ውስጥ ከማለፍ ውጪ ሌላ ምርጫ የለውም። ሁለተኛው የጦርነት ጉዳይ የሚሸፍንለት ሁለት እድሎች አሉት። አንደኛው የሽግግር መንግስት የሚለውን ይሸፍነዋል። ሁለተኛው የውስጥ ችግራችን አሁን ለጊዜው ይታጠፍ ይላል። ማን ነው የሚለው? ይሄ በውጭ በኩል ያለው በውስጥም በኩል ያለው ውጫዊ የተቃውሞ ጎራው። ምክንያቱም ብሔራዊ አጀንዳ ይቀድማል። አሁን ጠላት ውጫዊ ጠላት እንጂ ውስጣዊ ጠላትን ለጊዜው እናስቀምጠው የሚል አመለካከት አለ። ይሄ አምባገነን ለሆኑ አገዛዞች ምቹ የፖለቲካ ትርክት ነው። ስለዚህ ይሄ ትርክት ራሱ የሚፈጥረው ናሬቲቭ ይሄ አገዛዝ በጦርነት ውስጥ ሳልፍ ይሄኛው ተከታይ የሆነው ኃይል እድል እንስጥ፣ አሁንም አገሪቷን ከምናጣ አምባገነኑን ብንቀበል ይሻላል የሚለው አስተሳሰብ በራሱ ቻንስ ስለሚሰጠው በዛ ውስጥ ተደናግሮ ያልፋል። ምክንያቱም አብይ ከዚህ በፊት በግልጽ አስቀምጧል። ወደ ስልጣን ከመጣ ጊዜ ጀምሮ ካስታወሳቸው የሽግግር መንግስት ተብሎ ሲጠየቅ በተለይ ውጭ ያሉትን የተለያዩ የፖለቲካ ሊቃን ሰብስቦ እኔ ያሻግራቸዋለሁ ነው ያለው። ስለዚህ አብይ አህመድ እኔ ያሻግራቸዋለሁ ነው የሚለው። የሚያሻግረን በቀውስ ነው፣ የሚያሻግረን በሱ የስልጣን ተርም ነው። ስለዚህ በውጤት ደረጃ ሊያከራክር የሚችል አይደለም። በጦርነትም ስልጣን የማስረዘም ጉዳይ ነው፣ በምርጫም በተመሳሳይ። ስለዚህ ይሄ ጦርነት ለምንድን ነው አሁን በዚህ ደረጃ እየተሰባሰበ የመጣው ስንል ሶስት መሰረታዊ ጉዳዮችን እናስቀምጣለን። አንደኛው ፍላጎት ነው። የኢንተረስት ግሩፕ አለ። ይሄ ፍላጎት ቀደም እንዳልኳችሁ የፖለቲካ ትንተና ሲሰራበት ከግልና ከቡድን ጥቅም የንዑስ ፍላጎት የመጣ ነው። በብዙ ነገር ሊተነተን ይችላል። ፍላጎት የስልጣን ጥቅም አለ፣ የቡድን ጥቅም አለ፣ የኃይል አሰላለፍ አለ፣ ተጀማጭነት አለ። እንደዚሁም ገዝፎ የመታየት በቀጠናው ላይ ራሱን ኪንግ አድርጎ ራሱ የሚቆጥር ኃይል የተለያየ ትንተና ሊሰራ ይችላል። ስለዚህ ይሄንን ኃይል ባሸንፈው በአካባቢው ላይ ተጽዕኖ ፈጣሪ ይሆናለው። በውስጥ ፖለቲካ ላይ የሚገዳደረኝ የለም። ከፍተኛ የሆነ ፖለቲካዊና ወታደራዊ አቅም ያድጋል። እንደዚሁም ተደማጭ የመሆን እድላችን በጣም ይሰፋል። የተራዘመ የስልጣን ባለቤት እንሆናለን ምናምን ተብሎ የሚተነተንበት አውድ አለ። ከፍላጎት የሚመጣ ጦረኝነት። ሁለተኛው ግን ጥላቻ ነው። ሁለተኛው ከጥላቻ የሚመጣ አስተሳሰብ በዋናነት ከትርክት ይገለጣል። ይሄ የኮሎኒያል ጥያቄ የሚጠይቅ፣ የተበዳይነት ጥያቄ የሚጠይቅ፣ የተገንጣይነት ጥያቄ የሚጠይቅ፣ እንደዚሁም ደግሞ የተራዘመ የስልጣን ባለቤት የሆነ የትርክት መገለጫዎች አሉ። ስለዚህ ይሄንን ሰብሰብ አድርጎ ስናየው በጠላት ካታጎሪ አድርጎ ማየት አለ። ብዙ ጊዜ እኛም የምንሰጠው ከዚህ ከሰሜናዊ ትርክት አኳያ ከምናምን የሚቀዳ አስተሳሰብ አንዱ በኦህዴድ ውስጥ ምናምን የሚቀነቀነው ዋነኛው አስተሳሰብ ይሄ የተራዘመ የስልጣን ዳይናስቲክ በተለይ የሰሜናዊ የፊውዳል ስርዓት
ነው ኢትዮጵያን የገዛት እና ኢትዮጵያ ሲባል የነዚህ ኃይሎች መገለጫ ነው። ስለዚህ ኢትዮጵያ የሚባለው ሀገረ መንግስትን ሪፎርም አድርጎ ከእንደገና ዲኮንስትራክት ለማድረግ ሊጠቅመን የሚችለው ይሄ የሰሜናዊ የሆነ የአክሱም ስርወ መንግስት ዳይናስቲክ ምናምን የሚል የትርክት መገለጫዎችን ማፍረስ የምንችለው ይሄ እድል ነው። ስለዚህ በዚህ እድል ተጠቅመን ይሄንን አስተሳሰብ በማፍረስ ሌላ ኢምፓየርን ገንባ የሚል አስተሳሰብ ነው። ስለዚህ ይሄ አስተሳሰብ በራሱ ከጥላቻ የሚመጣ ትንተና ነው። መዳረሻው ግን ፍላጎቱ ቅድም ብያቸዋለሁ ከስልጣንና ከጥቅሙ፣ መነሻው ግን ጥላቻ ነው። ስለዚህ የጥላቻው የትርክት ባለቤቶች የጦርነቱ ባለቤት መሆን ይፈልጋሉ። ለምን? እንበቀለው ይህንን ዶሚናንት የሆነውን ኃይልና በኢትዮጵያ ፖለቲካ ላይ ጉልህ አሻራ ጥሎ ያለፈ ትልቅ የልሂቃን እና የታሪክ አስተሳሰብ አለ። እሱ ማፍረስ የምንችልበት አሁን እድል አለ። ጠበንጃ ይዘናል፣ መሳሪያ ይዘናል፣ መሳሪያ የሚገዙን ኃይሎች የሚሰጡን ኃይሎች አሉ። ስለዚህ ይሄንን እድል ተጠቅመን ታጥቀን እናሸንፈው የሚል አመለካከት አለ። ከጥላቻ የመጣ ወደ ፍላጎት የሚሄድ አስተሳሰብ መዳረሻው ግልጽ ስለሆነ ማለት ነው። በሶስተኛ ደረጃ ሞግዚትነት አለ። ውክልና። ሞግዚትነት ማለት ውክልና፣ ለአሳዳሪው ማደር የሚያጎርሰው አለ። እንዴት ነው? መቼም አንድ የቤት ሰራተኛ ሰው ሲቀጥር የወር ደሞዝ ይከፍላታል። ተስማምታ ነው የምትሰራው። አንዳንድ መጥፎ ቤትም የገጠማት ሰራተኛ አንዳንድ ጊዜ ኢሉንታም ካልገጠማት ብዙ ነገር ታሰራታለች። አብይ አህመድ የሞግዚት አስተዳደር ሆኖ ይሉንታም ያልገጠመው አለቃ ስለሆነ የገጠመው፣ እሱም ደግሞ ይሉንታም ስለሌለው መገጣጠም ስለመጣ አንዳንድ ጊዜ እንደው ለባህልና ለወሬ የማይመች ነገር ሁሉ ይፈጸማል። ስለዚህ ከጦርነቱ ባሻገር በኢትዮጵያ ውስጥ ያለውን ሪሶርስ እየዘረፈ መሄድ፣ ማዕድኑንም መሬቱንም፣ እሱ ብቻ አይደለም በሚሰጠው ማባበያ ገንዘቦች ሁሉ ኢትዮጵያ ውስጥ ያሉትን ልጃገረዶች ሁሉ እያቆሸሹ ለነሱ የሚቀርብላቸው በጣም አስቀያሚ የሆነና የሀገሪቷን ትውፊትና ባህል መገለጫ ያልሆነ ድርጊቶችን ሁሉ ለመፈጸም ምንም የማያሸረግድ ሞግዚትነት ነው። ስለዚህ ይሄ ሞግዚት አስተዳደር ጦርነት ጀምር ሲባል የሚጀምር፣ ይሄንን አድርግ ሲባል ማድረግ የሚፈልግ፣ ከራሱ የግል ጥቅም ሳይሆን ከአሳዳሪዎቹ ጥቅም የተነሳ ፍላጎት እና ከነሱም የጥቅም አስተላለፍ የሚመጣ አሁን አለ። ሚድል ኢስት አካባቢ ላይ ከፍተኛ የሆነ ፍላጎቶች አሉ። ወታደራዊ ፍላጎቶች አሉ፣ ፖለቲካዊ ፍላጎቶች አሉ። ስለዚህ ወታደራዊ ፍላጎቶቹ ከባህር ጋር ባህሩን ቀድሞ የያዘ አካባቢው ላይ ቀድሞ የያዘ የተለያዩ መሳሳቦች እየተፈጠሩ ነው። በቅርብ ጊዜ እስራኤል ከሶማሌላንድ ጋር፣ ቱርክ እዛ አካባቢ ላይ ያለው የኃይል አስተላለፍ እና ወታደራዊ ቤዝ የማቋቋም፣ ግብፅ አካባቢ ላይ የመስፈር እነዚህ አይነት ፍላጎቶች አሉ። ስለዚህ ሌሎችም ኃይሎች እዛ አካባቢ ላይ ያላቸውን የኃይል ፍላጎት ለማጠናከር በኢትዮጵያ የሞግዚት አስተዳደር በኩል መምጣት ይፈልጋሉ። ይሄ ደግሞ የእነሱን ዓላማ ይሸከማል። ዓላማው እና ባለቤቶቹ እነዚህ አሳዳሪዎች ናቸው። ትጥቅና ስንቅ የሚያቀርቡት እነዚህ አሳዳሪዎች ናቸው። እኛ የሰው ደም ሰው እናቀርባለን። እንደዚሁም ደግሞ ሰው የምናቀርብና ሜዳው የኛ ነው። ስለዚህ ሜዳና ሰው እኛ እንሰጣቸዋለን፣ እነሱ ግን አስተሳሰብና መሳሪያ ይሰጡናል። ስለዚህ ለአሳዳሪዎቹ ደግሞ የተመቸ ሆኖ የተገኘውን አብይ አህመድ የጽናት ሚዲያ ቤተሰብ ይህ ሞግዚትነት በሁለት መልኩ አብይ ይፈልገዋል። አንደኛው ከሚሰጠው ማደጎ ልጅነት የሚሰጥ ገንዘብ በገንዘብ የሚያገኘውን ጥቅም ወርቁንም
መሬቱንም በማስረከብ የነሱን ጥቅም በማስጠበቅ የልማት መንግስት የሚመስልበት የብልጭልጭ ፓርክ የሚገነባበት ነው። ይሄ በየቦታው ጽዱና አረንጓዴ የሆነች አዲስ አበባ ምናምን እያለ አብይ የፕሮፓጋንዳ የገጽታ ማዕከል የሚሰራበት መናፈሻዎችን ይሰራበታል። እሱ የልማት እና የእድገት ምልክት አድርጎ የሚያሳየው ነው። በሌላ በኩል የጦር መሳሪያ ይሰጠዋል። ቀላል አይደለም። የጦር መሳሪያም ግዢ እያቀረቡ የሚሰጡት ቀላል ሪሶርስ አይደለም። ይሄ ኃይል ደግሞ ይህንን ማቴሪያል በመጠቀም ተቀናቃኝ የሚላቸውን ኃይሎች ያጠቃበታል። ስለዚህ በሁለት መልኩ ይጠቅሙኛል ብሎ ሲያስብ አገዛዙ ምንድን ነው ራሱን ያደረገው? የሞግዚት አስተዳደር ነው የሆነው። በገዛ ህዝቡ ላይ የጎበዝ አለቃነቱን የሚያሳይ ተላላኪ ነው። ተላላኪነቱ ለአለቆቹ እሱም መስለኛ ነው። ተላላኪነቱን እነሱም ያውቁታል። ብሔራዊ ጥቅሙን የሚሸጥ እንደሆነ፣ የህዝቡን ጥቅም የሚሸጥ እንደሆነ፣ አገሩን የሚጠላ ሰው እንደሆነ ስለሚገባቸው ይጠቀሙበታል። በምን? በሀብታቸው። ግን እሱ በዋናነት የአብይ አገዛዝ ለሀገር ውስጥ ግን አምባገነን የጎበዝ አለቃ ነው። ስለዚህ ያ የጎበዝ አለቃ ራሱን በስልጣን እስካቆየ ድረስ የሞግዚት አስተዳደርነቱን ቢቀጥል ለነዚህ ሰዎች ከጥቅሙ አኳያ እሱም አስልቶት፣ እነሱም ይህንን ተላላኪ የሚፈልጉት ከጥቅማቸው አኳያ አስልቶት ነው። ስለዚህ ወደ ጦርነት ግባ ሲባል የሚገባው ከጥቅሙ አኳያ ነው። በዋናነት ተላላኪነት እንዳለ ቢሆንም ጥቅም ደግሞ አለ። ቅድም ያስቀመጥ ነው። አንደኛ ከፍላጎት፣ ሁለተኛ ከጥላቻ፣ ሶስተኛ ሞግዚትነት ነው፣ ተላላኪነት ነው፣ የውጭ እጆች ናቸው፣ የውክልና ጦርነት ነው። ስለዚህ ይህንን የውክልና ጦርነት ስቦ ማምጣት የሚፈልገው በዋናነት ከፍላጎቱም የሚመጣ አስተሳሰብ እንደሆነ ሊሰመርበት ይገባል ማለት ነው። ስለዚህ በዚህ ሞግዚታዊ አስተዳደር በጥላቻ አስተሳሰቡ፣ የጥላቻ አስተሳሰቡ ደግሞ በዋናነት ሊመጣ የሚችለው ቅድም እንዳልኳቸው ፖለቲካው ራሱ ሃይማኖታዊ ትርክቶችም መገለጫ ሆኖበታል። በተለይ ይሄ የብልጽግና ወንጌላዊ አስተሳሰብ ከሚድል ኢስቱ ጋር አብሮ ሊሄድ የሚፈልገው እና እዛ አካባቢ ያለውን ወዳጅነት ሊያጠናክር የሚችለው ሃይማኖታዊ ብሔርተኝነትም በዚህ በብልጽግና አስተሳሰብ ውስጥ እንደ አንድ የፖለቲካ መሳሪያ ሆኖ ስለሚጠቀም ዶሚናንት የሆነውን ክርስቲያኑን ራሱ ማጥፋት፣ ማውደም፣ ታሪኩን ማውደም ምናምን የፖለቲካው ዓላማ አስተሳሰብ ተደርጎ ስለሚታይ እገዛ ይደረግለታል። ስለዚህ በሌላ በኩል ምንም ነው ክርስቲያኑንም የማጥፋት ጉዳይ ነው ተብሎ ሊወሰድ ይችላል። የማጥፋት ጉዳይ ነው። ለዚህ ነው ሰሜናዊ ትርክቶች የሚመጡት አንዱ ከባህል፣ ከማንነት፣ ከቋንቋ፣ ከሃይማኖት፣ ከብዙ የስነ ልቦና መተሳሰሮች ጋር አብሮ የመጣ ቁርኝት ስላለ ይሄ በሀገረ መንግስቱ ላይ ደግሞ አብሮ የተገመደና የተሰፋ ስለሆነ ስለዚህ ሀገረ መንግስቱን ለማፍረስ ይሄን አስተሳሰብን ማፍረስ ከዚህ ትርክቶች ጋር አብሮ ስለሚገለጥ ነው። ስለዚህ ይሄ አሳዳሪዎቹ በዋናነት ከዚህም አስተሳሰብ የመጣ ጦርነትን በውክልና ማስጀመር ይፈልጉታል። ከራሳቸው ኢንተረስ ጥቅም፣ ከፖለቲካ ከወታደራዊ አሰላለፍ የተነሳ በቀጠናው ላይ ካላቸው የበላይነት የተነሳ የሞግዚት ውክልናቸው ደግሞ አንዱ አሁን ለተባበሩት ኤሚሬት አብይ አህመድ ምናልባት መሐመድ ቢን ዛይድ ቢሞት እንኳን እንደው አልጋውራሽ እንደው ፌስቡክ ላይ ተጽፏል። አልጋውራሽ ስላለ የተረጋጋ አስተዳደር ይፈጠራል፣ የአመራር ክፍተት አይፈጠርም ብሎ አንድ ወዳጃችን ጽፎ እኔም ትንሽ አጋርቸዋል። ስላቅ ቢሆንም ግን የሞግዚት አስተዳደሩ ግን ዋነኛው መገለጫቸው ይሄ በስላቅ ውስጥ ያለ እውነት ነው። ስለዚህ አብይ አህመድ በቀጠናው ላይ አሁን የሚያደርገው ጦርነት ቅድም እንዳልኳቸው ከጥላቻ፣ ከፍላጎት፣ ከጥላቻ፣ ከሞግዚት አስተዳደር የመጣ ፍላጎት ማለት ነው። ይህንን ለማስፈጸም የሚጠብቀው ምቹ ጊዜ ነው። ምክንያቱም አብይ እየቀሰቀሰ ያለው ህዝብ ላይ ሳይሆን ቁሳዊ ማንነት ላይ ነው። ወደብ ያስፈልገናል፣ የወደብ ትርክት ምናምን
እነዚህ የወደብ ተረክት ዋነኛው መገለጫቸው ቅድም ብያቸዋለሁ ለጦርነቱ ኮዝ ቢሆንም ከስልጣን ከፍላጎታቸው አንፃር ቅድም በመጀመሪያ ደረጃ ካስቀመጥናቸው ሁኔታ ውስጥ ደግሞ አንዱ በተለይ የሻዕቢያ መንግስት አብይ አሁን የገባበት የትጥቅ ትግል ላይ በተለይ አማራ ፋኖዎች እንቅስቃሴ የተራዘመ ጦርነት እየሆነበት ለስልጣኑ አደጋ በሚሆን የኃይል አሰላለፍ ላይ እየገባ ስለሆነ ይሄ ኃይል ደግሞ በዋናነት በቀጠናው ላይ ጉልበት እያገኘ ተስቦ የማሸነፍ እድሉም እየሰፋ ስለሆነ ይሄንን ኃይል የሚደግፈው የሚረዳው የሻዕቢያ መንግስት ነው። ስለዚህ የሻዕቢያ ኃይሎች የፋኖ እንቅስቃሴ እያሸነፈኝ ከመጣ በፋኖ አካባቢ ላይ የኃይል ብልጫ ባልወሰድኩበት ጦርነት ላይ ጊዜና የሰራዊት አቅሜን ከማፈስ አናቱ ላይ ብሄድ ይሻላል፣ ከአንገት በላይ የሚያስታጥቀው አካል ጋር ብሄድ ይሻላል የሚል አንዱ ከፍላጎት የመጣ ትንተና። ቅድም በፍላጎት ውስጥ ብዙ ነገሮችን ማየት ስለሚቻል ብዬ ነው። ከስልጣን ጥቅም ነው ሲባል አንዱም ከውስጥ ችግርም የመጣ ነው፣ አንዱ ከፋኖ ጋር ከአማራ ኃይሎች ጋር የመጣ ነው። ስለዚህ ከሻዕቢያ ጋር ለመግጠም በዋናነት የሚፈለግበት ዋነኛ ምክንያቶች ቅድም እንዳልኳቸው የውስጥ ችግሮች አሉ፣ ውጫዊ የሞግዚት እጆች አሉ፣ በሌላ በኩል ደግሞ ከራስ የሚመጣ ፍላጎትና የጥላቻ አስተሳሰብ አለ። እነዚህ ሁሉ ሶስቱን ስናጠቃላቸው ወደ ፍላጎት ስንወስደው በስልጣን ላይ የተራዘመ ጊዜ መቆየትና ኔሽኑን በኦህዴድ ብልጽግና ፍርስራሽ ውስጥ የራሱን የሆነ ማንነት የራሱን የሆነ የንጉሳዊ ስርዓት የመፍጠር የፖለቲካ አስተሳሰብ ነው ማለት ነው። ስለዚህ በዚህ ሁኔታ ውስጥ የጽናት ሚዲያ ቤተሰብ አብይ አህመድ የሚያደርገው ጦርነት ዋና የጦርነቱ ቀስቃሽ፣ ዋና ግጭት ጠማቂ፣ እንጨብጣቸዋለን እኛ አንድ ወር አይፈጅብንም ምናምን ልክ አማራ ክልል ላይ ያለው ይሄ በ3 ወር ውስጥ ትጥቁን አስፈተን መጣል እንዳለ እና የሻዕቢያንም እዛ አካባቢ ያለውንም በተለይ ይሄንን ጦርነት ብንከፍት በአጭር ጊዜ ውስጥ አጠናቀን እንደውም ምርጫ ሁሉ እናደርጋለን ብሎ የሚያስቡ አሉ። በጣም ይገርማችሁ እኮ ማለት እንዴት አይነት ፖለቲካዊ አስተሳሰብ እንደሆነ አይገባኝም ብቻ። ስለዚህ ምርጫ ሁሉ ለማድረግ እንድንችል እኛ የፋኖንም እንቅስቃሴ ለማዳከም እዚህ ከምንዋጋ እዛው ተዋግተን ባጭሩ አሸንፈነው ይሄኛውን ኃይል ማዳከም እንችላለን የሚል ስሌት ይዘው ሰራዊት ይዘው እንግዲህ ጦርነት ሊጀምሩ ጫፍ ላይ ደርሷል። ስለዚህ ምርጫ ለማድረግ የሚያስችል አውድ እንዲፈጠርልን የሚል አብይ ወይ እያጠቁት ይመጡብኛል የሚል ስጋት ስላለው አስጠግቷል፣ ወይም ደግሞ ቅድም እንዳልኳችሁ ከምርጫውን በፊት እንጀምረው ብሎ አስቦም ሊሆን ይችላል። በእኛ ግምገማ የመጀመሪያውን ነው የሚያየው፣ ይመጡብናል የሚል ስጋት። በሌላ በኩል ደግሞ ሌሎቹ እዛ አካባቢ ላይ ያለው የሻዕቢያ ኃይል በዋናነት ህወሓትም ቢሆን ህወሓት ብዙ የሚተነተን ጉዳይ አለው። ምናልባት ሰራዊቱ በዛ በኩል ሲገባ ህወሓት ከልቡ ነው ወይንስ ይሄ የነጌታቸውስ ቡድን ታክቲካዊ ቡድን ነው ወይንስ ምንድን ነው ለሚለው እሱ ገና መልስ ይፈልጋል ብዬ አስባለሁ። እኔ ብዙ ጊዜ በትንተናዬ የማየው በጣም ፖለቲካዊ ታክቲክ እየተጠቀመ እንደሆነ ነው የሚገባኝ። በተለይ ጻድቃን ቡድን የነጌታቸው ቡድን በጣም ዲፕ የፖለቲካ ትንተና ለሚረዳ ሰው ካለ የኃይል ማዛባት ስራ ነው የተሰራው። ግን በዚህ ሂደት ውስጥ በተለይ በዚህ ሂደት ውስጥ ጉልህ ሚና ከሌላቸው ታክቲካሊ ጨዋታ እንደሆነ የሚያሳይ ጉዳይ አለ ማለት ነው። ብዙ ነገሮችን ማሰብ ይቻላል። ሪቬንጅም ሊሆን ይችላል፣ አይታወቅም። እሱ ግን ማሳያ ነገሮች ግን ይመጣሉ። አሁን ወደፊት ከሆነ ብዙ ነገሮች ስለሚቀየሩ ያኔ መገመትና መተንተን ይቻላል። እኔ ግን የማስበው ግን በሂደቱ ላይ የጎላ ሚና መጫወት ካልቻለ በተለይ የአብይን ስርዓት የአገዛዝ ከማስወገድ አኳያ ታክቲካሊ አሰላለፋቸው ሌላ እንደሆነ የሚያሳይ ነው። በተለይ እዛ አካባቢ ያለ ይሄንን ካልን ከምርጫው በፊት ሌሎች ኃይሎቹ ሊቀድሙን ይችላል፣ ይሄ ሰው ሌላ ችግር ውስጥ ያስገባናል ብለው የመገምገም እድላቸው በጣም ሰፊ ነው። ስለዚህ ቀጠናው ላይ ያለው ሁኔታ የተራዘመ ጦርነት ከሚያደርገው ይልቅ
አሁን ባለው ሁኔታ ውስጥ ኢትዮጵያ ውስጥ በተለይ አብዛኛው የፖለቲካ ማህበረሰብ ተገፊ ሆኗል። ኦህዴድ የፖለቲካ ኃይሉ እጁ ላይ ባዶ ነው። አብይ አህመድ ባለፉት 7 ዓመታት ሲገነባ የነበረው ሀገር አልገነባም። በህዝብ ላይ የሚሰራ ፖለቲካ አልገነባም። የገነባው ወታደር ነው፣ ሰራዊት ነው ሲገነባ የነበረው፣ ካምፕ ነው ሲገነባ የነበረው። ስለዚህ ይሄንን ኃይል ብቻ ይዞ ወደ ጦርነት የሚገባ ኃይል ፖለቲካዊ ጉልበት የለው፣ እንደዚህ የመዋጊያ ኮዝ የለው። ሰራዊቱ ደግሞ አማራ ክልል፣ ትግራይ ክልል እየገባ በከፍተኛ ደረጃ ጦርነቱ አዳክሞታል። ይሄ ድል የበለጠ ቻንስ የምናገኘው እኛ ነን የሚል የፖለቲካ ወታደራዊ ትንተና ያላቸው ሰዎች ሊጀምሩትና ሊሳቡ ይችላል የሚለው በብዙዎች ዘንድ ተጠባቂ ቢሆንም ግን አብይ ግን ከፍላጎትም የመጣ ቀስቀሳ ስላለው ቀድሞም ሊገባበት ይችላል። ምርጫውን ለማድረግ ጦርነት ውስጥ እንግባ፣ በአጭር ጊዜ እንጨርሰዋለን የሚል ምናልባትም አሁን ባለው አሰላለፍ ከየትኛው አካባቢ ነው የሚጀምረው የሚለውን መበየን ባይቻልም ጦርነቱ ግን በአጭር ጊዜ መጀመሩ እርግጠኛ መሆን ይቻላል። ስለዚህ 2018 ጦርነት ይጀመራል የሚለው ድምዳሜያችን ተሳክቷል። ከምርጫ በፊት ጦርነቱ ይጀመራል የሚለው ምልክቱን ታይቷል። አሁን ወደ ጦርነት የሚገባው መች ነው የሚለው ደግሞ ጊዜ ገደብ እያስቀመጥን ነው። 1 ወር ብለናል፣ 15 ቀን እያለን ነው። በዚህ 1 ወርና በ15 ቀን ግን በእርግጠኝነት ወደ ጦርነት መገባቱ የማይቀር ነው። ይሄ ጦርነት መደምደሚያችን ላይ የጽናት ሚዲያ ቤተሰብ የማን ጦርነት ነው? አሁን ቅድም በደንብ ገልጸነዋል። የኢትዮ ኤርትራ ጦርነት ነው? የአብይና የኢሳያስ ጦርነት ነው? ወይንስ የብልጽግናና የትግደፍ የማን ጦርነት ነው? ስለዚህ ይሄንን መበየን አለብን ማለት ነው። ይሄንን ከበየንን ይሄ ጦርነት ውክልናው የአብይ ነው። ውክልናው በዋናነት የኦሮሞማ ኦህዴድ አስተሳሰብ ነው። የግጭቱ ባለቤት ይሄ ቡድን ነው። ሌላው በገዛ አገሩ ላይ ባይተዋር ሆኗል። ልሂቃኑ ተሰዷል። የፖለቲካ የተለየ አመለካከት ያለው ዛሬ እስር ቤት ናቸው ያሉት። እንኳን ሀሳባቸውን ለመግለጽ ቀርቶ አይደለም ፖለቲካ ፓርቲ እናቋቁማለን ብሎ የሚያስቡ ሰዎች ዛሬ በኢትዮጵያ ውስጥ 1 ዓመት ጨለማ ውስጥ ይሙቱ በህይወት ይኖሩ አይታወቅም፣ ይታሰራሉ። በአደባባይ ሰው ይገደላል። አዲስ አበባ ከተማ ላይ የአዲስ አበባ ከተማ ቆርቋሪ ባለቤቱ እኔ በጣም እኮ ነው የሚገርመኝ፣ የከተማው ባለቤት እንዳትገባ ተብሎ ተከልክሏል። ፓስፖርት ያስፈልገዋል። ሰው የኢትዮጵያን እኮ የመን እየገቡ ነው፣ ዱባይ እየገቡ ነው። በነገራችን ላይ ዱባይ ከአዲስ አበባ ተነስቶ ዱባይ ሲገቡ መጤዎች አይባሉ። ኢትዮጵያ ውስጥ ግን መጤ የሚል መንግስት ነው የመጣው። ከዚህ ከደብረ ብርሃን ወደ ከተማው ላይ የራሱ ከተማ ላይ መግባት አይችልም። ይሄ የፖለቲካ አስተሳሰብ ብቻ ሳይሆን የራሱን ህዝብም ራሱ ከፍተኛ የሆነ ከስልጣን የሚመጣ ከፍላጎት የሚመጣ ጥላቻ ትንተናዎቹ እንደዚሁም ከሞግዚት ፍላጎት የሚመጣ ይሄንን ማህበረሰብ አጠፋዋለሁ ጠላት ነው በሚል በከፍተኛ ደረጃ ጭፍጨፋ እየፈጸመ ነው። እያንዳንዱ ኢትዮጵያዊ የአገራዊ ማንነቱን ሰልቦት የወሰደው ይሄ ኦሮሞማ ኦህዴድ አስተሳሰብ ነው፣ የብልጽግና ስብስብ። ስለዚህ ብሔራዊ ስሜቱ የተሸረሸረበት የማህበረሰብ ክፍል በዚህ ጦርነት ውስጥ አብይን ለማዳን ነው ወይስ አገር ለማዳን ነው የምሞተው ብሎ በኮቴሽን ማስቀመጥ አለበት። ስለዚህ አገር የሚያድነው ነገር አይደለም፣ አብይን ለማዳን ነው የምትሞተው። እያንዳንዱ ድጋፍ የአብይ ድጋፍ ነው። ከምን የሚመጣ? ከዚህ ከጥላቻ ከፍላጎት ከሞግዚትነት የሚመጣ ብሔራዊ ጥቅም ሊያስጠብቅ የሚችል ብሔራዊ መግባባት በተፈጠረበት መልኩ የጋራ የሆነ መንግስት አልመሰረትም። ስለዚህ ይሄ ብሔራዊ መንግስት እስካልመጣ ድረስ የብሔራዊ መግባባት የለም ማለት ነው። በብሔራዊ መግባባት ውስጥ ልዩነትና ካለ ይሄ ኃይል ጠላት ነው። የአብይ አገዛዝ ብሔራዊ ስጋት ነው። ለዚህ ነው እኔ የአብይ አገዛዝ ከኢሳያስ በላይ ብሔራዊ ስጋት ነው ብዬ የምደመድመው በምክንያቱ። ስለዚህ ለኢትዮጵያ ሕዝብ ብሔራዊ ስጋት ለመበተኑ፣ ለጦርነቱ፣ ለቀውሱ ዋነኛ ተጠያቂው ሻዕቢያ አይደለም። ዋነኛ ባለቤቱ 4 ኪሎ ያለው ነው። እዚህ 4 ኪሎ እንጦጦ ቤተመንግስት አካባቢ ያለው ሰው የዚህ ሰው ከስልጣን መወገድ በምንም አይነት መመዘኛ ካየነው አንድነቱን ያስጠብቀዋል። በምንም አይነት መመዘኛ ካየነው ከዚህ በኋላ ጨካኝ እንደ አብይ የሆነ አገዛዝ በኢትዮጵያ ውስጥ አይፈጠርም።
እኔ አምባገነን ስርዓት በኢትዮጵያ ውስጥ ያበቃለታል ብዬ አስባለሁ። በቃ የሚቻል አይደለም። ከዚህ በኋላ አምባገነን ስርዓት እንኳን ልምጣ ቢል የሚቻል አይደለም። ሌላውም ህዝብ እኔም አልጨቆንም ብሎ ጠበንጃ አንስቶ መታገሉ የማይቀር ጉዳይ ነው። ይሄ እድል ተከፍቷል። በቃ ይሄን እድል ተከፍቷል። አሁን ይሄ ጠበንጃ ትግል ነው። ስለዚህ አገሪቷ ከቀውስ ወደ ቀውስ ነው የምትገባው። ያለው ምርጫ እውነተኛ የሆነ ሽግግር በማምጣት ብሔራዊ ኮንሰንሰስ መፍጠር ብቻ ነው። ስለዚህ ለዛ ስምምነት ደግሞ የሚያስፈልገው ብሔራዊ ሽግግር ነው የሚያስፈልገው እንጂ ብሔራዊ ውጊያ አይደለም። ብሔራዊ ጦርነትን ማዋለድ አይደለም። ብሔራዊ ጦርነት የሚዋለደው ከውጭ የሚቃጣ ወረራ ሲሆን ነው። ከውስጥ የሚቃጣ ግጭት ቀስቃሽነት ግን ብሔራዊ ስጋት የሚሆነው ግጭቱን የቀሰቀሰው ሰው ነው። ስለዚህ ግጭት ቀስቃሽ ያስመራው መንግስት አይደለም። ግጭት የሚቀሰቅሰው የእንጦጦ መንግስት ነው። ስለዚህ የእንጦጦ መንግስት አሁን ብሔራዊ ስጋት ሆኖናል፣ ለጦርነቱ፣ ለመጥፋቱ፣ ለምኑ። ስለዚህ ከዚህ ሰው ጋር ነው አሁን ጦርነታችን የሚል ትክክለኛ ግምገማ የገባው ፖለቲካ የገባው በደንብ ማገናዘብ የሚችል የዓላማ ትንተና ያለው ሰው የሚደርስበት ነው። ይሄ የዓላማ ትንተናና መዳረሻ የሌለው ግን የሚነዳ ነው። እሱ ምንድን ነው? ከምን የመጣ ነው? ከድንቁርና የመጣ ነው። ከድንቁርና የመጣ ነው። ነገሮችን ግራቀኙን ካለማየት የመጣ ነው። ይሄ ኃይል ይሄ ሊቃል ድጋፍ እየሰጠ የፖለቲካ ድጋፍ እየሰጠ ሚዲያ ላይ እየወጣ የፕሮፓጋንዳ ስራ እየሰራ ግን ወደ ኦህዴድ ፍላጎት ሳይገባው እየወሰደው ነው። በሌላ በኩል መሳሪያ አንግቦ ሀሳብ እጄ እሞታለሁ የሚለው ኮዙ የማይገባው ደንበኛ ጅልጥ ነው። ይሄ ጅልጥ እንግዲህ በብዙ ነገር ስለሚጎለው እሱም ማስተማር በጣም ከባድ ነው። በዚህ በሚዲያ ላይ ላይገባው ይችላል። የተራዘመ ጊዜ ነው የሚፈልገው። ግን አሁን አብይ የሚሰበስበው እንደዚህ አይነት ጅልጡን ሰብስቦ ነው ሀሳብ ላይ ሄዶ ቀብሮ ሊመለስ የሚፈልገው። ውጤቱ ቅድም በነገርኳችሁ መልክ ማለት ነው። ስለዚህ በምንም አይነት መመዘኛ ይሄ ጦርነት የኢትዮ ኤርትራ ጦርነት አይደለም። ይሄ ጦርነት የአብይ አገዛዝ እና የተጋጣሚዎቹ ፍላጎት ነው። ከፍላጎቶቹ የሚመጣው አንዱ ስልጣን ላይ የተራዘመ ጊዜ መቆየት፣ ተደማጭነትን መገንባት፣ በቀጠናው ላይ ጉልህ ሚና መጫወት፣ እንደዚሁም የጥቅም እና የሪሶርስ ጉዳይ ነው። ይሄ ካልሆነ ሀገር የማፍረስ እና ተጠያቂነት እንዳይኖር አገሪቷን የመበተን ጉዳይ ነው። ይሄ ደግሞ በአጠቃላይ የተራዘመና የእርስ በርስ ቀውስ የሚያዋልድ ይሆናል ማለት ነው የጽናት ሚዲያ ቤተሰብ። ስለዚህ አብይ አህመድ የመጣብን ምናልባት በዘመናት ውስጥ በኢትዮጵያ ታሪክ በኢትዮጵያ ሀገረ መንግስት ምስረታ ውስጥ በአጠቃላይ ይህንን የታሪክ ትርክቶችን ሁሉ ስንመለከት የአብይ አገዛዝ በዚህ ዘመን በዚህ ትውልድ ላይ የመጣ እርግማን ብዬ ነው እምደመድመው። ስለዚህ ይሄንን እርግማን በመጣበት መንገድ ነቅሎ ማውጣት የሁሉም ህዝብ ትብብር ይመስለኛል። ለዚህ ደግሞ የአማራ ትግል መደገፍ አለበት የምንለው ለዚህ ነው። በራሱ የአማራው ትግል ውጤቱ ይህንን ኃይልም ስለሚነቅለው ብቻ ሳይሆን ሀገረ መንግስቱንም የሚያጸናው በዚሁ መንገድ ስለሆነ በታኝ ኃይል አይደለም የአማራው ኃይል የተበተነው ሊያድን የሚችል። ስለዚህ ሌላው ብሔረሰብም ቢሆን አብይን በዚህ ደረጃ መገምገም አለበት። ይሄን ጦርነት ከጨረሰ በኋላ ነገ ጠዋት እኛ ጋር ይመጣል፣ ይውጠናል፣ ይሄ ቡድን በጣም አደገኛ ነው ብሎ የህልውና ብሔራዊ ህልውናው የባህል የቋንቋ የማንነት ህልውና አደጋው እንደሆነ በቀይ ማስመር አለበት ሌላው በኢትዮጵያ ውስጥ ያለው ብሔረሰብ። ስለዚህ ሌላውን ብሔረሰብ ይሄ ኃይል አደገኛ እንደሆነ በማየት ለመፋለም መዘጋጀት አለበት። ፖለቲካዊ መፋለም፣ የሊቃን ያሳሰብ፣ እንደዚሁም ወታደራዊ ፍልሚያ። ይህንን በማድረግ እያንዳንዱ ሰው የአብይን አገዛዝ ላይ ድንጋይ በመጣል ይህንን ስርዓት በማፍረስ በሚቀጥለው አዲስ ስርዓት አዲስ የሽግግር ስርዓት ማዋለድ የእያንዳንዱ ህዝብ ድርሻ ነው ብዬ አምናለሁ። ይሄ የኔ እምነትና በጣም የጠለቀም ግምገማ ስለሆነ ነው። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይሄን ይመስላል። ስላዳመጣችሁን እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ድረስ የዛሬን በዚህ አጠናቅቃለሁ።
እኔ ፕሮግራሙን ያዘጋጀውላችሁ ስንታየው ቸኮል ነኝ። በዚሁ ሰናበታለሁ። ሰላም።